የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ብሔራዊ ንቅናቄ አብን ያቀረበውን የገለልተኝነትና አካታችነት ውንጀላ እንደማይቀበለው ሲያመለክት የሰጠው መግለጫ ሰኞ ነሐሴ 11 ቀን 2018 ዓ.ም በአዲስ ማለዳ እንዳገኘ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ብሔራዊ ንቅናቄ አብን በኩል ሂደቱ አካታችና አሳታፊ አይደለም በሚል የቀረበበትን ድምዳሜ እንደማይቀበለውና የትኛውንም አካል ያላገለለ ነፃና ገለልተኛ የምክክር ሂደት እየመራ እንደሚገኝ አስታውቋል። ኮሚሽኑ ዛሬ ባወጣው መግለጫ እንዳመለከተው የአብንን መግለጫ ተከትሎ ተገቢውን ምርመራና ማጣራት ካደረገ በኋላ የፓርቲውን ድምዳሜ የማይጋራው መሆኑን ገልጧል። የምክክሩ ሂደት የማንኛውም ፓርቲ፣ የመንግስት አካል ወይም የተለየ ቡድን የፖለቲካ አጀንዳ ለማስፈጸም የሚውል አለመሆኑንና የተለያዩ ፍላጎቶች በእኩልነት የሚስተናገዱበት ሀገራዊ መድረክ መሆኑን አብራርቷል። በአሁኑ ወቅት እየተካሄደ ባለው የምክክር ጉባኤ ከተለያዩ የህብረተሰብ ክፍሎች፣ የፖለቲካ ፓርቲዎች፣ የቀድሞ ታጣቂዎችና የዲያስፖራ አባላትን ጨምሮ በርካታ ባለድርሻ አካላት በስፋት እየተሳተፉበት እንደሚገኙ ጠቅሶ አብንም ቢሆን እስካሁን በሂደቱ ንቁ ተሳትፎ ሲያደርጉ ከነበሩ ፓርቲዎች አንዱ መሆኑን ኮሚሽኑ አስታውሷል። በሂደቱ ያጋጠሙ ተግዳሮቶችና ቅሬታዎችን በቅሬታ አፈታት ስርዓቱ መሰረት ምላሽ እየተሰጣቸው እንደሚገኝ የጠቆመው ኮሚሽኑ ሂደቱን ውጤታማ የሚያደርጉ ገንቢ አስተያየቶችን በግብዓትነት ለመውሰድ ዝግጁ መሆኑን ገልጧል። በመጨረሻም ኮሚሽኑ አብንም ሆነ ሌሎች ባለድርሻ አካላት በቀሪው የምክክር ሂደት በንቃት እንዲሳተፉ ጥሪ ያቀረበ ሲሆን ሀገራዊ ምክክሩ የሁሉም ዜጎች ድምፅ በእኩልነት የሚያስተናግድና ሀገራዊ መግባባትን የሚያመጣ አሸናፊ ሂደት መሆኑን ዳግም አረጋግጧል። ከዚህ ቀጥሎ አብን ከሀገራዊ ምክክር ኮሚሽን የተሰጠውን ምላሽ መሰረት አድርጎ ሌላ መግለጫ አውጥቷል። ከኢትዮጵያ ሀገራዊ ምክክር ኮሚሽን መግለጫ ለቀረቡት ድምዳሜዎች ከአማራ ብሔራዊ ንቅናቄ አብን የተሰጠ ምላሽና አቋም ዛሬ ነሐሴ 11 ቀን 2018 ዓ.ም የኢትዮጵያ ሀገራዊ ምክክር ኮሚሽን ፓርቲያችን አብን ቀደም ሲል በ9/12/2018 ዓ.ም ያወጣውን መግለጫ አስመልክቶ የሰጠውን ማብራሪያ ተመልክተናል ብሏል። አብን ከተመሰረተበት ጊዜ ጀምሮ በሀገራችን የተደራረቡና ውስብስብ ፖለቲካዊ ችግሮች ሰላማዊና ዘላቂ መፍትሄ ሊገኝላቸው የሚችለው ታማኒነት ባለው እውነተኛ የምክክር መድረክ ብቻ መሆኑን በጽኑ ሲያራምድ ቆይቷል። በመሆኑም ፓርቲያችን ከተለያዩ ጎራዎች የሚሰነዝሩበት ጠንካራ ነቀፌታዎችና ትችቶችን በጽናት በመቋቋም የምክክር ኮሚሽኑ በሕግ ከተቋቋመበት ብሎም የምክክር ሂደቱ ከተጀመረበት ዕለት አንስቶ የክቡራን ኮሚሽነሩን ጥረትና ታሪካዊ ሚና በከፍተኛ ደረጃ ሲደግፍ ቆይቷል። እንዲሁም ሀገራችንን ከገጠማት የፖለቲካዊ ቀውስ ሊታደግ የሚችል ብቸኛና አዎንታዊ አማራጭ ሀገራዊ ምክክሩ በመሆኑ መላው የአማራ ሕዝብና የኢትዮጵያ ሕዝቦች በሂደቱ ሙሉ የባለቤትነት ስሜትና ተስፋ እንዲሳተፉ ጥሪ ስናቀርብና ስናስተባብር የቆየ ነው። በዚሁ ጽኑ እምነታችን ነው ብሏል አብን። አሁንም ቢሆን ለክቡራን ኮሚሽነሮቹ ቅን ሀገራዊ ፍላጎት ለሚያደርጉት ያላሰለሰ ጥረትና ታሪካዊ አደራ ከፍተኛ ዋጋ እንሰጣለን፣ እናከብራለን። ሆኖም ኮሚሽኑ ዛሬ ነሐሴ 11 ቀን ባወጣው መግለጫው የፓርቲያችንን መሰረታዊ ስጋቶችና ቅሬታዎች አቅጣጫ የሚያስቱና ያቀረብናቸውን ተጨባጭና ተደጋጋሚ አቤቱታዎች ከግንዛቤ ውስጥ ያላስገባ ሆኖ አግኝተነዋል። በመሆኑም የሚከተሉትን መሰረታዊ ነጥቦች ለህዝባችንና ለባለድርሻ አካላት ማሳወቅ አስፈላጊ ሆኖ አግኝተነዋል ብሏል አብን። አንደኛ፣ የገዢው ፓርቲና የደጋፊዎቹ ያልተገደበ ጣልቃ ገብነትን በተመለከተ አብን ሙሉ የኮሚሽን አባላትም ሆነ ኮሚሽኑን እንደ ተቋም በጅምላ ጥፋተኛ ናቸው ወይም ገለልተኛ አይደሉም የሚል ቅሬታ ወይም ድምዳሜ አላቀረበም። የፓርቲያችን ዋነኛ መሰረታዊ ቅሬታ ከገዢው ፓርቲና አንዳንድ ደጋፊዎቹ በኩል የተፈጸሙት ያልተጠበቁና ያልተለመዱ የአሰራር ጥሰቶች ናቸው። አንዳንድ የገዢው ፓርቲ አባላትና ደጋፊዎች የምክክሩን ሂደት በማዛባት አጀንዳዎችን በበላይነት ለመጫን እና በተሳታፊዎች ላይ ያልተገባ ተጽዕኖ ለመፍጠር ባደረጉት ጣልቃ ገብነት ሂደቱን የሚያስተጓጉሉ ተግባራትን ፈጽመዋል። ይህንንም ሪፖርት አድርገናል። ሁለተኛ፣ የተወሰኑ የኮሚሽኑ አመራር አባላት ጣልቃ ገብነት፣ የባለሙያዎች ቡድን አሳሳች አቀራረቦችና የአንዳንድ አስተባባሪዎች ወገንተኛ እንቅስቃሴ ኮሚሽኑ ቅሬታዎችን አጠቃላይ የሂደት ክፍተት አስመስሎ ለማቅረብ ቢሞክርም ተለይተው የታወቁ ሁለት ኮሚሽነሮች በቀጥታ በምክክር ሂደቱ ውስጥ
በተለይም በከተሞች አጀንዳ ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን በተደጋጋሚ ታዝበናል። በተጨማሪም በኮሚሽኑ የተመደቡ አንዳንድ ባለሙያዎች በምሁርነት ስም አድሏዊና ተገቢ ያልሆኑ ሐሳቦችን ሲያራምዱም እንደነበር፣ የተወሰኑ አስተባባሪዎች ደግሞ የፓርቲዎችን ተወካዮችና ሌሎች ተሳታፊዎች ያሏቸውን መሰረታዊ አቋሞችና ሐሳቦች እንዳያቀርቡ ደጋግመው ድል በመንሳት በስልታዊ መንገድ አፈና ሲፈጽሙ ቆይተዋል። ይህንንም ሪፖርት አድርገናል ብሏል አብን። ሶስተኛ አዎንታዊ እርምጃዎችና ያልተፈቱ ችግሮች። አብን ያቀረባቸውን አቤቱታዎች ተከትሎ ኮሚሽኑ ጥሰት የፈጸሙ የተወሰኑ አካላትን በመለየትና ከኃላፊነት በማንሳት የወሰዳቸውን አዎንታዊ እርምጃዎች በሚዲያ መግለጫ ይፋ የተደረገ እናደንቃለን። ሆኖም እርምጃዎቹ ሙሉ ባለመሆናቸው በተለይም የሁለቱ ኮሚሽነሮችና የጥቂት አስተባባሪዎች አሉታዊ ጣልቃ ገብነት መቀጠሉ እንዲሁም የመንግስት አካላት አሰራር ሙሉ በሙሉ አለመታረሙ ቅሬታ ፈጥሮብናል። አራተኛ የቀጠለው የመንግስት ሚዲያዎች የተሳሳተ ፕሮፓጋንዳ። የዛሬው የኮሚሽኑ መግለጫ በወጣበት ቅጽበት ገዢው አካል ዋና ዋና የመንግስት መገናኛ ብዙሃንና የመንግስት መስሪያ ቤቶችን የኮሚኒኬሽን ክፍሎች በመጠቀም መግለጫው በስፋት እንዲሰራጭ ማድረጉ ፓርቲያችን ያቀረበውን አቤቱታ ዋጋ የማሳጣት አጋጣሚ አድርጎ ለማቅረብ በማሰብ ነው። ይህ ድርጊት መንግስት ቀደም ሲል የፈጸማቸውን ስህተቶች ለመሸፋፍና የራሱን አቋም በኮሚሽኑ ስም ተጠልሎ ለማስፈጸም የሄደበት መንገድ ሆኖ አግኝተነዋል። ይባስ ብሎም መንግስት አካሄዱን ለማረም ስህተቶቹን ለማስተካከልና ሂደቱን ጤናማ ለማድረግ ምንም አይነት ፍላጎትና ቁርጠኝነት እንደሌለው የሚያረጋግጥ ሆኖ አግኝተነዋል። ፓርቲያችን አብን አሁንም ቢሆን ሀገራዊ ምክክሩ ከግለሰቦችና ከገዢው አካል ወገንተኝነትና ጣልቃ ገብነት ነፃ ሆኖ እንዲቀጥልና በውጤት እንዲጠናቀቅ የበኩሉን ጥረት ያደርጋል። ያቀረብናቸው መሰረታዊ ቅሬታዎች ተገቢውን ምላሽ እንዲያገኙ በአጽንኦት ስንጠይቅ የምክክር ሂደቱ ውጤታማ እንዲሆን በሂደትም እውነተኛና ዘላቂ ሀገራዊ መግባባት እንዲፈጠር ከልብ በመሻት ነው። ፓርቲያችን ለሀገራችን ሰላም፣ ፍትህና ዲሞክራሲያዊ ስርዓት መረጋገጥ የሚያደርገውን መሰረታዊና መርህ ተኮር ትግል አጠናክሮ የሚቀጥል መሆኑን እያረጋገጥን የኢትዮጵያ ሕዝብም እየተካሄደ ያለውን ምክክር በልዩ ትኩረት እንዲከታተለው በድጋሜ ጥሪ እናደርጋለን። ኢትዮጵያ ታፍራና ተከብራ ለዘላለም ትኑር። አማራ ብሔራዊ ንቅናቄ አብን ነሐሴ 11 ቀን 2018 ዓ.ም አዲስ አበባ